ብዙ ሴቶችን ህይወት አመሰቃቅሏል። የኔንም ብቻ አይደለም 6 ልጆች አሉ አለ። በተመሳሳይ ስድስታችሁንም? አዎ ስድስታችንም በተመሳሳይ በሃይማኖታችን የመጣው በቁርባን ነው ማገባው ያለ። አዎ በቁርባን ነው ማገባው ያለ። ግን ምንዋን አይተነፍ ብለው ሲጠይቁት ስለ ምግባሯን አይቼ ነው እንጂ የሷን ገንዘብም የሷን ሀብትም አልፈልግም ያለው። ቤት እየሰራው ነው ይለኛል። ቤት እየሰራው ነው ይልክልኛል ማለት ነው። እንዴ የምንኖርበት እኔና አንቺ ነን፣ ሌላ ሰው አይደለም የሚኖርበት። ብቻዬን እንዴት ላድርገው ገንዘብ አጠረኝ ይለኛል። ውል ይጻፍ ሲሉ ውላችን የክርስቶስና የስላሴዎች አይበልጥም ወይ ብሎ ዘጋባቸው ማለት ነው። ትክክለኛ ስሙ ሽመልስ ነው አሁን እንደደረስኩበት ማለት ነው። የተዋወቀሽ ግን ሞገስ ብሎ ነው? ሞገስ ብሎ ነው የተዋወቀው። እኔ የጋብቻ ቀለበት ይዘሽ ነይ ተብዬ በራሴ ጣት አሰርቼ ይዤ መጥቻለሁ። እዛ ስንገባ ልክ እንደገባን ቁጭ እንዳል ቀጥታ ቦርሳዬን ከፍቶ ወርቆቼን አንስቶ ኪሱን ያደረገው 20 ሺህ ብር አስገቢ፣ ይሄን ያህል ብር አስገቢ ሲላት ስንት ብር ሲቀራት ነው የበረረች ወደ ዱባይ? 150 ብር። እስከ ዛሬ ኤቪስ ስብሰባ ነኝ ነው በቃ ስብሰባ ነኝ ነው። አሁንም ይደውልልሻል አልፎ አልፎ። እኔ የኔ ስልክ ያነሳ፣ በሌላ ስልክ ስደውል ያነሳል። ለምን ኢሞ ውስጥ አልገባም ብዬ ልክ ኢሞ ስከፍት ኢሞ እስካናካቴው አጥፍቶታል። የኔ መረጃ ውስጥ ስገባ መረጃዎችን እንዳለ አጥፍቷል። ህይወቴን ቀይራለሁ ብዬ የዋሰ ህይወቴንም የራሴንም ህይወት የልጆቼንም ህይወት ነው ያመሰቃቀልኩት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ራስሽን እስቲ አስተዋውቂልኝ። እሺ፣ ሰላሜት ተሾመ እባላለሁ። የትውልድ ቦታዬ አርሲ ሎዴ ጡሳ ሁርታ፣ ልዩ ቦታዋ ትንሽዬ ገጠር ቦታ ነች፣ የምቦ ትባላለች። በጣም ደስ ይላል። እንኳን ደህና መጣሽ በድጋሚ። እሺ፣ እንኳን ደህና ቆያችሁኝ። ልታጋሪን የምትፈልጊው ልታካፊን የምትፈልጊው ነገር ኖሮን የተገናኘ ነውና ምንድን ነው የገጠመሽ? ከገጠመሽ እንነሳና ወደ አንቺ እንመጣለን። እሺ፣ የገጠመኝ ነገር እንደ ማንኛውም ሰው ለመቀየር ወደ ስደት ሄጄ ነበር። ወደ ስደት በሄድኩበት ሰዓት እንደ ማንኛውም ሰው ፌስቡክ እጠቀም ነበረ። አረብ ሀገር ነው? አዎ አረብ ሀገር ዱባይ ነበርኩኝ። ፌስቡክ ላይ ነው ከዚህ ሰው ጋር የተገናኘው ማለት ነው። በፌስቡክ ላይ ሀይ አለኝ። ሀይ አልኩት። እኔ ደግሞ ያው ትልቅ ሰው ስለሆነ እንትን ጉዝፍ ስለሆነ መምህር ነበር የመሰለኝ፣ እንደውም የቤተክርስቲያን መምህር ማለት ነው። ከዛ ኢሞ ውስጥ ገባ፣ ሁሉ ነገር ውስጥ ገባ ማለት ነው ኢሞ ውስጥ። ከዛ ማውራት ጀመር። እያወራን መጨረሻ ላይ ያው የፍቅርና የትዳር ጥያቄ መጣ። በዚህ ሰዓት የትዳር ጥያቄ ሲያመጣ የሱን የጠየቅኩት ማለት ነው። ስራህ ምንድን ነው ስለው ፌደራል ነኝ እና የመንግስት ሰራተኛ ነኝ አለ። እሺ ትዳርስ የለህም ወይ አልኩት። ትዳር እንኳን አልያዝኩም፣ ግን በፍቅረኝነት እያለን እንዳጋጣሚ ሆኖ ልንጋባ አካባቢ ወደ ጅማ ለስራ ስትሄድ በመኪና አደጋ ተገልብጣ ሞታለች ነው ያለኝ። እሺ ልጆቹስ የለህም ወይ ስለው የሉኝም። ከዚህ አይን ድረስ እንግዲህ አሁን ትልቅ ሰው ነህ አንተ፣ ቢያንስ ከ45 በላይ ነው እንጂ ከ40 በታች አትሆንም እንዴት ስለው በቃ እኔ እሷ ከሞተች 12 ዓመቷ ነው አላገባውም ነው ያለኝ። ትምላለህ ስለው አዎ አለኝ። እሺ እስከዚህ ጊዜ ድረስ በአካል አልተገናኛችሁም? አልተገናኘንም። እሺ ለማንኛውም ሁሉም ነገር ስመጣ ነው የሚሆነው፣ ቃልህን ተጠበቅ፣ እኔም ቃሌን ጠብቃለሁ አልኩኝ። እሺ ቃል እንግባ አለ። እኔ እንዴት ብዬ እገባለሁኝ ማንነትን ሳላውቅ እንዴት ብዬ ስለው በፍጹም እኔ ቤተክርስቲያን ሰው ነኝ፣ አክራሪ ኦርቶዶክስ ነኝ አለኝ። እሺ ጥሩ፣ ይሄንን ካሰብክ እኔ ደግሞ የምፈልገው ቆራቢ ነኝ። እኔ ቆራቢ ስለሆንኩኝ በቁርባን ከሆነ ነው ትክክለኛው ስነግርህ አልኩት። እኔ የምፈልገው ይሄንን ነው። አንቺ ብቻሽን ቆርበሽ ነበር? አዎ ቆርቤያለሁኝ እኔ እና ቆራቢ ነኝ እኔ። እንደዛ ከፈለግክ በቁርባን ከፈለግክ በቁርባን ነው፣ አይ ካልክ ደግሞ አሁኑኑ ከህይወት ይውጣ አልኩት። በፍጹም እኔ የምፈልገው ይሄንን ነው፣ እኔም ቆራቢ ነኝ ብሎ ነው የመጣው። እንግዲህ እንደዛ ከሆነ ጥሩ አልኩት። እሺ አለ። ልክ ትንሽ ቆየና ብር ላኪልኝ አለ። አይ አንተ እኔ ሳይሆን ብር ፈለጋ ነው አልፈልግም አልኩት። ምን ያህል ጊዜ ቆይታችሁ ነው?
እንግዲህ 6 ወር ቆይተን ነው ይሄን ያመጣው። ልክ ይሄን ስለው ቀጥታ ምን አደረገ? ጠፋ ገላገለኝ አልኩና ቁጭ አልኩኝ። ፍቅሩ አልነበረሽም አንቺ? እኔ ምንም ፍቅሩ የለኝም። ከዛም በኋላ እሺ አልኩኝ። ፍቅሩ ሳይኖርሽ በቁርባን ለመጋባት እንዴት ወሰንሽ? እንግዲህ የእግዚአብሔር ቃል ከሆነ ምንም ማድረግ አልችልም። እህል ውሃ ካለን ብለሽ ነው? አዎ እህል ውሃ ካለ በቁርባን ብሎ ከመጣ በእግዚአብሔር ቃል ብሎ ከመጣ ምንም ማድረግ አልችልም። የሱ ነው መልሱ ብዬ እኔ ተቀብያለሁ፣ ዝም ብዬዋለሁ ማለት ነው። እዛን አይ መልካም መጥፋት ጥሩ ምክንያት አለው አልኩና ዝም አልኩኝ። ልክ ቆየና ልክ 6 ወር ሲሆነው መጣ ማለት ነው በራሱ ሰዓት። ልክ ይሄን ወገቡን ጠምጥሞ ምናምን በቃ ልክ እንደ ሆስፒታል እንደገባ ሰው ሆኖ ነው የመጣው። ፎቶ አይነት ደረደረልኝ። ደነገጥኩኝ። ኢሞ ላይ ነው በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነ ነው ሞገስ አልኩት። ቀለም ስቀባ ቤት ወድቄ ነው ከእንትኑ ላይ በዚህ ሰውነቴ ከብዶት እንትኑ ተሰብሮ አለኝ መሰላሉ። ኧረ አልኩት እግዚአብሔር ይማረክ። እና ደግሞ ታስሬም ነበረ ለትንሽ ጊዜ። ለምን የፖለቲካ ጉዳይ ሆኖ ነው ታሰርኩት አለኝ ማለት ነው። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ፌዴራል ነው ምሰራው ሲልሽ በፌዴራል መስሪያ ቤት ነው ለማለት ነው ወይስ ፌዴራል ፖሊስ ነኝ ነው? እንዴት ነው የተረዳሽው? ወይም እውነታው ፌዴራል በመስሪያ ቤት ነው ያለኝ እሱ። መስሪያ ቤት አንዳንድ ጊዜ እንደውም ከጠቅላይ ሚኒስቴር ጋርም በምንገናኝበት ጊዜ አለ ነው ያለው። እንግዲህ ትልቅ የሥራ ኃላፊ ነኝ ነው? አዎ ትልቅ የሥራ ኃላፊነት አለኝ ነው የሚለው። አመንሽው? አመንኩት። ለምን እኔ የእግዚአብሔርን ቃል ገብርኤልን ሚካኤልን እያለ መድኃኔዓለምን እያለ ይምላል አይገልጸውም። እዛ እሺ አልኩት። እና ታዲያ እንዴት ነው አሁን እንዴት ሆንክ ስለው አሁን ያው ወጌሻም አይቶኛል፣ ሐኪም ቤትም ታይቻለሁ፣ ደህና ነኝ አሁን እግዚአብሔር ይማረህ እንግዲህ አልኩት። ቃሌን እንደጠበቅኩ ነው። እኔ የጠፋው እንዳይመስልሽ ታስሬ ነው ታምሜ ነው አለ ማለት ነው። እሺ ቃልህን ከጠበቅ እኔም ቃሌን ጠብቄያለሁ። እንግዲህ እኔ ያችሁ ነኝ፣ ነቅነቅ አልልም፣ ነግሬሃለሁኝ። በስጋ ደግሞ የታሰርኩ ሰው ነኝ እኔ አልኩት። እኔም ያው ነኝ፣ ያንቺ አጋዥነት ያስፈልገኛል፣ እኔም መቀበል ፈልጋለሁ አለኝ። ጥሩ ብቻዬን መቀበል ይችላለሁ አለኝ። ትችላለህ፣ ጠንካራ ሰውና ራስን የምጠብቅ ሆንክ ትችላለህ አልኩት። እሺ አለ። ለካሱ እኔም ማሳመኛ ነው ይሄን የሚያደርገው ማለት ነው። አሁን ከዛም በማከል ልክ ሰኔ ላይ ይሄንን አውርተን መስከረም ላይ እናቱ ሞተች። እንግዲህ አሁንም እሱም እውነት ይሁን ውሸት ይሁን አላውቅም።
መስከረም ላይ ደግሞ የኔ እናት ሞታለች እና በጣም መስከረምን በጣም ያዘን ጊዜ ነች ለኔ ማለት ነው። እና እዛ ሆነሽ ነው? አይደለም በልጅነቴ ነው የሞተችው እናቴ እና መስከረም 1 ነው ያጣኋት እና ልክ መስከረም 1 ከሌሊቱ ነው የጻፈልኝና እናቴ ሰላም እናቴ ያርፋለች አለ እና ጻፈልኝ። ጠዋት ስነሳ ልክ ስከፍተው ቁጭ ብሏል። ድንግጥ ነው ያልኩት። አንቺ ከዛ በፊት እናትሽ በመስከረም 1 ማለፋቸውን ነግረሽዋል? አዎ ነግሬዋለሁኝ። እና ከዛን ደነገጥኩኝ። እንዲ የኔም እናት መስከረም 1 እሱም በስማ ምን ጉር ነው ይሄ ያልኩኝ። በቃ ምን ጉር ነው? አይዞክ በቃ እንግዲህ እግዚአብሔር ያለው ይሆናል፣ እግዚአብሔር የፈቀደው ነው የሚሆነውና እንግዲህ ምንም ማድረግ አይቻልም፣ እግዚአብሔር ያጽናክ ብዬ ያው አጽናናሁት። አይዞህ አልኩኝ። አወራን። በቃ ሁሌም ነው የሚደውለው፣ እናወራለን። ያወራን መጨረሻ ልክ 40 ሊደርስ አካባቢ ያው እሱ ብር ላይ ነው የተጠመደው። እማ ነው የሚልሽ? አዎ። አንቺ ማን ትይዋለሽ? እኔ ሞገስ ነው የምለው። እና ከዛ ውዴ ተቸግሬያለሁ አለኝ። ምንድን ነው የተቸገርከው? ምን ሆነሃል ስለው አንደኛ መስሪያ ቤት አሁን እንግዲህ እስከ 40 ቀን ነው የፈቀዱልኝ። የእናቴን ሐውልት ጨርሼ አስመርቄ መሄድ ፈልጋለሁ እና ብር አነሰኝ አለኝ። ሲለኝ አሁን እንግዲህ ምን እንደምል ግራ ገባኝ። አንደኛ ሐዘን ላይ ነው ያለው። በቪዲዮ አይተሻል ሐዘን ላይ መሆኑን? ይልክልኛል፣ እንዳለ ይልክልኛል። ለቅሶ ላይም ሲቀብሩ ምንም ሳይለውም ይልክልኛል። እሱም ባለበት አዎ ይልክልኛል። አሁን ከዛን ሲስተር ጋር ደወልኩኝ ማለት ነው እህቴ ጋር። ሸው ሞገስ እንደዚህ አለኝ፣ ግን መልሰው መልስ ግራ ገባኝ አልኳት። እናቱ ስለሆነች የሞተችው ያዘን በይና 10,000 ብር ላኪለት ቢያንስ፣ ግን እንዳታበዥ አለች። እኔ ደግሞ እሱ የጠየቀኝ 40,000 ብር ነው። የማደርገው ግራ ገባኝ። ከዛን ስራ ያውጣው መድኃኔዓለም የእጁን ይስጠው፣ እውነትም ከሆነ አሰትም ከሆነ አልኩና እጄ ላይ ያለውን 33,000 ብር ላኩለት ማለት ነው። እምልክለት ደግሞ የራሱን አካውንት አይደለም የላከልኝ፣ ያጎቱን ልጅ አካውንት ነው የላከልኝ። የራስን ለምን አልክልኝም ስለው የኔ አይሰራም፣ እሺ አይልሽም፣ ለማንኛውም ላክልሽ አለኝ። ነካ ፎርጅን ነው የሱ፣ ነካ ሽመልስ የሚለው ነው እንጂ ሞገስ የሚለው አይሰራም። ትክክለኛ ስሙ ሽመልስ ነው። ትክክለኛ ስሙ ሽመልስ ነው። አሁን እንደደረስኩበት ማለት ነው። የተዋወቀሽ ግን ሞገስ ብሎ ነው? ሞገስ ብሎ ነው የተዋወቀው። ከቤተሰብ ጋርም የተዋወቀው ሞገስ ብሎ ነው። ሽመልስ ግን ወንድሜ ነው የሚለው። አሁን ከዛን ላኩለት። ዛን ያንን እንዳላኩለት መጀመሪያ እንግዲህ እኔ አልክም ብየዋለሁ። እንደማልክለትም ያውቃል። ሳልመጣ 5 ሳንቲም አልሰጥህም፣ ያንተን ቤተሰብ አላቅ፣ የኔን ቤተሰብ አታቅ፣ ምን ብዬ ነው የምልክልህ ብዬ መልስ ሰጥቼዋለሁ። እና ከዛ ምን አደረገ? ያንን ከጨረሰ በኋላ ልክ ትሳስ ላይ ሽማግሌ መላክ አለብኝ፣ ቤተሰብሽን ማወቅ አለብኝ፣ ያንቺ ቤተሰብ እኔ ማወቅ አለበት አለ ማለት ነው። እንግዲህ ያችን ብር ስላየ ከዛ በኋላ እሺ አስበበታል፣ በደንብ አምነህበታል? አዎ አምኜበታለሁ። ህይወቴ ከአንቺ ጋር መሆን ያለበት፣ አንቺን ካገኘው በኋላ ነው ራሴን ተረጋጋሁትም ይላል ማለት ነው። ጥሩ ግን የምትሄደው ነፍስ አባትህን ይዘክ የልብ ጓደኛ የምትለውን ወንድምህ ቤተሰብ የምትለውን ይዘህ ነው የምትሄደው አልኩት ማለት ነው። እሺ ይላል። ከዛን እሺ ይልና ቀጠሮ ተይዟል፣ እኛ ጋር ተዘጋጅቷል፣ እህቴም ተዘጋጅታለች፣ ነፍስ አባቴም በቤተክርስቲያን እንትን ህግ መሰረት ተዘጋጅቷል፣ ለሽምግልና ተዘጋጅተዋል። ነፍስ አባቴም በቤተክርስቲያን ውስጥ አዘጋጅተዋል፣ እየጠበቁ ነው። ልክ ቅዳሜ ጠዋት መግባት አለባቸው እነሱ። እንግዲህ አርብ ነው መሄድ ያለባቸው። ምን ያደርጋል? ልክ አርብ ይደርስና ነፍስ አባቴ የጎንደር መታወቂያ ስላለው መሄድ አይችልም ወደ አርሲ ክፍለ ሀገር። ለምን? ወደዛ መሄድ አይችሉም፣ ይፈራሉ። እና እንፈራለን አንሄድም ብለውኛል። ነፍስ አባት ማለት እኮ የትም ቦታ ልጃቸው ሲያዛቸው መሄድ ያለባቸው ነው። እንዴት እንደዚህ ሊሆን ይችላል አልኩት። ደግሞ በዛ ላይ ሰላም አለው። ይኸው እየተደዋወልኩ አይደል እንዴ? ምንም ነገር መንገድ ላይ ምንም ችግር የለም፣ ምንም የተፈጠረ ነገር የለም። ወደኛ አካባቢ ደግሞ ሰላም ነው። ናዝሬት
ሁሩታ ሰላም ነው፣ ምንም ነገር የለም። እንዴት እንዲህ ሊሆን ይችላል አልኩት። እምቢ ያሉኝ ብላቸው ብሰራቸው እና ታዲያ አንተ ቤተሰብስ የለም? እኔ አልነገርኳቸውም እነሱ እሺ ስላሉኝ እሺ አላቅልህም አልኩት። መጨረሻ ላይ የራሱ ጉዳይ ስለው እና ምን ላደርግ ታዲያ የሆነ መላስ ሲጭኝ አላቅም፣ ራስ ሂድና የምትለውን በላቸው አላቅም። በቃ ቤተሰብ ተዘጋጅቷል። እንግዲህ ሲስተር ተዘጋጅታለች፣ እህቴ ነፍስ አባቴም ተዘጋጅተዋል። በቤተ ክርስቲያን ሕግ መሰረት እንግዲህ እሱም ነፍስ አባቱን ይዞ ይመጣል ተብሎ ነው እንግዲህ አባቶች የሚነጋገሩበት ቋንቋ አለ ተብሎ እሱ ይሄንን ሁሉ ነካ። እንግዲህ አሻጥር ነበረ ያን አደረገ፣ ራሱ ሄደ ማለት ነው። መጨረሻ ላይ ሄደ፣ ልክ ለኔ እንደዋሸ ለነሱ የውሸት አይነት ደረደረ ማለት ነው። ብቻውን ሄደ። ለሽምግልና እኮ ወንዱ አይሄድም፣ የሚልካቸው ሽማግሌዎች ናቸው እንጂ። እንደዛ ነበር ህጉ። ግን እሱ ራሱ ሄደ ራሱ የምትለውን በላልኩት። እኔ በቃ አላቀልህም አልኩት። ከዛን ቀጥታ ራሱ ሄደ። ቤተክርስቲያን ግቢ አቡነ ሀፍተ ማርያም ገዳም ነው ገባ። እዛ ጠበቁት። ልክ ሳያቸው እግራቸው ላይ ነው የወደቀው። ይቅርታ ብሎ ማለት ነው። አጥፍቻለሁ ይቅርታ አለ። በቃ አሳመናቸው እነሱ ነው ማለት ነው። ለሽምግልና ራሱ ሙሽራው የሄደበት አሳመናቸው። እዛ በቃ እነሱ እውነት አድርጎ ስላወራ አመኑ፣ ተቀበሉት፣ እሺ አሉ። እዛ መጨረሻ ላይ ውል ይጻፍ ሲሉ ውላችን የክርስቶስና የስላሴዎች አይበልጥም ወይ ብሎ ዘጋባቸው ማለት ነው። እንደዚህ ካልክ በእምነት ከጸናክ እሺ፣ ግን እችን ልጅ እንድትጎዳት አንፈልግም። ገንዘቧን ንብረቷን አይተ ነው ወይን እሷን አይተ ነው ሲሉት እሷ አላየችም፣ አንተም አላየሃትም፣ በቪዲዮ ነው እንጂ ተያያችሁት። ግን ምንዋን አይተ ነው ብለው ሲጠይቁት ስለ ምግባሯን አይቼ ነው እንጂ የእሷን ገንዘብም የእሷን ሀብትም አልፈልግም ያለው ነው አሉ። አዎ እዛን እሺ እንደዛ ከሆነ ጥሩ ይሉና እነሱ የሚነጋገሩትን ይነጋገሩና ጨርሱና ይሸኙታል። ይደውሉልኝና አባ እንግዲህ እንደዚህ ብሏል፣ አውሩ በቃ መጨረሻውን እሱ ያውቃል አሉ። እሺ ማውራት ጀመርን ማለት ነው። እናወራለን። ሽምግልናውን ተቀብለናል አሉ። አዎ ተቀብለናል አሉ። ከዛ በቃ ሁሌ ምክንያት እየፈለገ አንዴ ቤት እየሰራው ነው ይለኛል። ቤት እየሰራው ነው ይልና ይልክልኛል ማለት ነው። ሲልክልኝ እንግዲህ የምንኖርበት እኔና አንቺ ነን፣ ሌላ ሰው አይደለም የሚኖርበት፣ ብቻዬን እንዴት ላድርገው ገንዘብ አጠረኝ ይለኛል። በሚለኝ ሰዓት ምንም ማድረግ አልችልም። ሽምግልናውን ተቀብለዋል፣ ቃል ተግባብተናል። ላልክድሽ ላልከዳሽ በችግሬ ጊዜ በቃ ምን ብዬ ልንገርሽ መሲ፣ ካህን በማከላችን ያለ ነው የሚመስለው ሲያስምለኝና ለራሱም እየገዘተ ራሱን እንትን ቃል ውስጥ ሲያስገባ ማለት ነው። ከዛ ያ ስላለኔ ደግሞ ያቺ ቃል ስለምትይዘኝ ምንም ማድረግ አልችልም። ብሩን እልክለታለሁ ማለት ነው። አንዴ 40 ሺህ ብር ልካለሁ። በቃ እጄ ላይ ያለውን እልክለታለሁ። ቁጥር ራሱ አላውቅም። በቃ አንዴ ሽንት ቤት ቧንቧዎች ላስገባ ነው፣ ሻወር ቤት ላስገባ ነው ይለኛል። ቤቱን ላስጨርስበት ይለኛል። ክችን ካቢኔት ላሰራ ነው ይለኛል። እልካለሁ ዝም ብዬ ማለት ነው። ያንን ሁሉ ይልካለሁ። ልክ ያንን ጨርሻለሁኝ፣ አሁን ወደ ቤት ልገባ ነው አለ። እሺ ጥሩ ታምም ያለውና እቃ ማጓጓዣ ገንዘብ አጣውኝ አጠረኝ አለ። እሺ አልኩና ላኩለት ደግሞ እሱንም ማለት ነው። ከዛ ደግሞ ትንሽ ቆየና ጤፍ ማሳጨጃ አጣውኝ አለኝ። ጤፍ ደረሰብኝ፣ እንዴት ላድርግ? የሚኖረው የት ነው? አዲስ አበባ ነው ወይስ እዛ ሁሩት አካባቢ? አዲስ አበባ ነው፣ እዚህ ነው። የአምቦ ልጅ ነኝ አለ። እንግዲህ እውነት ይሁን ሐሰት ይሁን ራሱ አላውቅም፣ ያሁን እግዚአብሔር ይወቀው። ከዛ እሺ አልኩኝ፣ ለጤፍ ማሳጨጃም ላኩኝ። ከዛ ደግሞ ትንሽ ቆየና መኪና ለመግዛት እቁብ ገብቻለሁኝ እና እቁብ እርጅኛል። እሺ ስንት ነው ምራዳክ? እቁቡን ደግሞ 12 ሺህ ብር በየወሩ። አዎ ያንተስ ገንዘብ የት ነው የሚገባው ስለው እቁብ እየጣልኩኝ ነው፣ አይበቃኝም። በዛ ላይ ይኸው ቀለብ ብቻዬን ነው የምኖረው፣ ቤት ውስጥ የሚያግዘኝ የለም፣ ከውጭ ነው በብዛት የምበላው፣ ምን ማድረግ አለብኝ አለኝ ማለት ነው። እሺ ጥሩ እንደዛ ከሆነ በቃል ተጸና ጥሎ ነው፣ ግን ይበላሃል፣ እሳት ሆኖ ይበላሃል በሐሰት ከበላህ እለዋለሁኝ። ይህን ሁሉ ሳደርግ እሳት ሆኖ ይበላሃል፣
እያልኩ ላኩለት ማለት ነው። ከዛ ይሄን ሁሉ ሲያደርግ ደግሞ አመጭም ወይ ነው ጥያቄው። በቃ አመጭም ወይ እስከ መቼ ድረስ ነው እዛ የምትቀመጪው? እኔ ልጅ የለኝም፣ ብቸኝነቱ ሊበላይ ነው፣ ቤቱ ሊበላይ ነው፣ ነይ ነው። እሺ እያልኩኝ መጣሁኝ። አይለቁኝም ሰዎቹ ኮንትራቴ ሳልጨርስ እያልኩኝ 3 ዓመቴን ጨረስኩ ማለት ነው። መምጫዬ አደረሰ። ጤፉን ማሳጨጃ ልኬ እንደገና ደግሞ የጤፍ መውቂያ አጣውኛል ማለት ነው። ታዲያ እጄ ላይ የለም ገንዘብ፣ እንዴት ላድርግ ታዲያ? አሁን ምንም ነገር የለም እኮ ሞገስ እጄ ላይ ስለው እንዴት ላድርግ ብሎ ውጥር አድርጎ ያዘኝ። ሲዘኝ ልጆቼ የቀለብ ያመቀለብ አንዴ ነው የሚገዙት፣ የአባታቸው መሬት እየተሸጠ ማለት ነው። እና ልጆቼ ማለት ልጆች አሉሽ አንቺ? እኔ ያሉኝ ልጆች ለልጆች አሉኝ። ያውቃለሁ፣ አስቀድሜ ነው የተናገርኩት። ከዛን እንግዲህ አልኩት ልጆቹ የዓመት ቀለብ የሚገዙበት ብር አለ፣ እሱን እንዲሰጡ አደርጋለሁ። ከቻልክ ጤፉን ጭነት ወስድላቸዋለህ፣ ካልቻልክ ደግሞ ገንዘቡን ትመልስላቸዋለህ። ቶሎ የዓመት ቀለባቸውን እንዲገዙ ፈልጋለሁ እለዋለሁ። እሺ ችግር የለም ማለት። ከማን ጋር ነበሩ ልጆችሽ? ብቻቸው ነው ተከራይተው የሚኖሩት። ከፍ ያሉ ናቸው? አዎ ከፍ ያሉ ናቸው። ከዛን ገንዬ እንደዚህ ብሏል ሞገስ፣ ብር ላኪለት፣ ከተቻለ ጤፉ ከዛ ይጫንላችኋል፣ ካልተቻለ ደግሞ ገንዘቡ ይመጣና ትገዛላችሁ ስላት፣ ኧረ ተይ እናቴ አለችኝ። ችግር የለውም ገንዬ። ልጅሽ ነች ገንዬ ማለት? ታውቃለች ልታገቢ እንደሆነ? ምንድን ነበር ምላሻቸው የልጆችሽ? ከሆነላት ነው የሚሉት። ከሆነላት ደስተኛ ነው የሚሉት እነሱ። ለምን ብዙ ስቃዮችን አሳልፌያለሁኝ እና ያው እነሱም አሳልፈዋል ስቃይ ከኔ ጋር፣ ያላሳለፉን ነገር የለም። እና ከዛ ላከችለት 25,000 ብር ላከችለት ማለት ነው። እሷ ደግሞ ከዛ መጨረሻ ላይ ደግሞ ትንሽ ቆየና ምን አደረገኝ? ኧረ ውዴ እማ ይለኛል። አቤት። መስሪያ ቤት አላስቀምጥ አሉኝ። ለምን? ባለቤትህ ውጭ ሀገር ነው ያለችው እየተባለ ይወራል። ለምን እንደው ቀለበት የማታደርገው እያሉ ሁሌ ጨቀጭቁኛል። ታዲያ እኔ ያለሁት ውጪ፣ አንተ ያለው ሀገር ውስጥ፣ እንዴት ሆኖ ታዲያ ቀለበት የሚደረገው አልኩት። አይ ገዝቼ ጣቴ ላይ አባቶች አስባርኬ ማድረግ አለብኝ። ህጉ ይፈቅዳል፣ ምን ችግር አለው ታዲያ እባክሽን ይለኛል። እኔ ግራ የገባኝ ነው ያንተ ጥያቄ፣ ግራ የገባኝ ነው። አሁንስ ግን ትጠየቅበታለህ፣ ብሬን ግን ትመልሳለህ፣ እልክልሃለሁ፣ ብሬን ግን ትመልሳታለህ አልኩት። እመልሳለሁ እሺ አልኩና 35,000 ብር ነው ምናምን ሲመነዘር ደረሰ ማለት ነው። ላኩለት። ቀለበቱን እሱ ገዝቶ ይሁን የበፊቱ የራሱ ይሁን አላቅም፣ ቀለበቱን ገዝቶ እንትን ብሎ አሳየኝ ማለት ነው። እንደዚህ ገዝቻለሁ። ለሱ ብቻ ነው ላንቺም? ለሱ ብቻ ነው የገዛው። ከዛ በኋላ ያው ገዝቻለሁ አለኝ። እሺ ጥሩ አልኩት። ያው መምጫዬ ሰዓት ደረሰ። አሁን ነይ ነው መምጫዬ ደርሷል። አሁን ስመጣ ደግሞ እኔ ስራ ፈልጋለሁ፣ መቀመጥ አልፈልግም አልኩት። ስለው ነይ ምንም ችግር የለም፣ ሰርቪሶች 3 አሉ፣ መኖሪያ ቤታችንም ለየብቻ ነው። መኖሪያው እስከ እንግዳ ክፍል 3 ክፍል የያዘ ነው። እነዚህ ሰርቪሶች ደግሞ ከፈለግን እንሰራበታለን፣ ከፈለግን እናከራያለን። እና አንዱ ሱቅ ነው። ከቻልሽ ሱቁን ትሰሪያለሽ፣ ካልቻልሽ ደግሞ መጋዘን ይከፈትና መጋዘኑን ጤፉ ከገጠር ተጭኖ ይመጣና ጤፉን ትሸጫለሽ አንቺ። ልጆቹ ደግሞ ሱቅ ውስጥ ይሰራሉ፣ እየሰሩ ይማራሉ። ልጆቹ ያንቺ ልጆች ማለት የኔ ልጆች ናቸው ይለኛል ማለት ነው። ጥሩ እሺ፣ በዚህ ከተማመንክበት ጥሩ። እኔ ግን ለሰከንድ መቀመጥ አልፈልግም፣ መስራት ነው የምፈልገው አልኩት። እሺ ተባባል። ያው ታውቃለህ ህጉን፣ በቤተ ክርስቲያን ህግ ነው እና ያው በቤተ ክርስቲያን በህግ መሰረት በቁርባን ነው አንድ ላይ የምንተሳሰረው። ዝም ብዬ ዘው ብዬ መገባ አይደለሁም። አውቃለሁኝ ህጉን አለ። ጥሩ እሺ፣ ለመቼ ይሁን? ለዳግመ ትንሣኤ። እሺ አልኩኝ። ጾም ፋሲካ ውስጥ ነው የገባሁት ወደ ሀገር ቤት። ወደዚህ ገባሁኝ። ልክ እንደገባሁኝ ገብቻለሁ አልኩት። መጣ ኤርፖርት። ሲስተርም ልጄም አለች
መጣ ተቀበለን ገባን። ስራ ገባለሁ አለ። ስብሰባ የሱ ስብሰባ ማለቂያ የለውም። ስብሰባ ነው ሁሌ ስብሰባ ገባለሁ አለ። ሂድ አልኛ። እኛ ተያይዛን ወደ ናዝሬት ወደ ልጆቼ ጋር ሄድኩኝ። ከዛ በማግስቱ በሶስተኛው ቀን መጣ። ናዝሬት ስብሰባ አለን እና በዛው ኩራል አለው አለ። እሺ ጥሩና መጣ። እዛ መጣ አወራ። ከሲስተርም ነበረች አወራ። ያው እንግዲህ የቤተ ክርስቲያን ሕግ አይፈቅድልንም አሁን ያው ለዳግመ ትንሣኤ ነው ብሎ ከእሷ ጋርም አወራ። እሺ ተባብሎ ተለያዩ ማለት ነው። የዛለት ደግሞ ምን ሆነ? ብር ያላስመነዘርኩት ነበረኝ 1999 ብር የዱባይ ብር ማለት ነው። 2000 ድርሃም 2000 ሊሞላ እኔ እሱን ብር 5 ሳንቲም አልፈልግም እና 1999 ብር ነበር እጄ ላይ ስጦታ የተሰጠኝ ነው። እና ሞገስ እኔ ወደ አዲስ አበባ አልመጣም ይሄንን ብር እንትን አስዘርዝረውና ወደ አካውንት ላክልኝ፣ ወደዚህ ወደ ልጅ አካውንት አስገባልኝ፣ ወደ ገዳም ወደ ጸበል መሄድ ፈልጋለሁኝ እቺ ጾም እስከምትወጣ ድረስ አልኩት። እሺ አለና ተቀበለኝ ማለት ነው። ሲስተርም አለች ልጄም አለች ሲሰጠው ማለት ነው። ከዛን ልክ በሶስተኛው ቀን ባራት ቀን ኧረ ሞገስ ብሩን እየጠበቅኩ እኮ ነው ምንድነው እሱ ላክልኝ ስለው ኧረ ድንገት ሐረር ስብሰባ ተጠርተን እኮ ብሩን ቤት ውስጥ ቁጭ አድርጌ ሐረር ሄጃለሁኝ እኔ ለስብሰባ አለ። ኧረ በቃ እንግዲህ እሺ እግዚአብሔር የፈቀደ ይሆናል አልኩና ተነስቼ እኔ ከሲስተር ላይ ብር ተቀብዬ ወደ ጸበል ሄድኩኝ። ሳምንት ቆየንና አሁንም አልተመለስክም? ኧረ አልተመለስንም። እሺ አልኩኝ። በመጨረሻ አካውንቴ ደግሞ የኔ ወንድሜ ጋር ነበረና ደብረ ዘይት ያለው እና ከነሱ ጋር አለማምጣት ፈልጌ ነው እኔ ያንን ብር የሰጠሁትና አመንዝሮ ወደ ልጄ እንዲያስገባ የፈለጉት። ከዛን አማራጭ ሳጣኔ ከገዳም ወጣውና አካውንቴን ከወንድሜ ጋር ወሰድኩና እኔ ብሩን አወጣውና ወደ ገዳም ሄድኩኝ ማለት ነው። ልክ ሲሄድ ደወለልኝ። የት ነሽ ሲለኝ ገዳም ሄጃለሁ። የት ገዳም? ወርቅሸት ገብርኤል። እንዴት አላበደ? በቃ መንገዱ ሰላም አይደለም፣ ጦርነት አለ፣ እንዴት ትሄጃለሽ አለ። አይ እንግዲህ እኔ ጦርነት አላየሁም፣ ሰላም ነው፣ ምንም ነገር አላየሁም። ያሉትም ወታደሮች ናቸው፣ በሰላም ነው ያሳለፉ፣ ምንም ነገር የለም። እንግዲህ አላየሁም ምን ያልኩት። መጣውኝ ልክ ገብቼ ሳምንት ሳይሞላኝ መጣ። ከገዳም ነው ወይስ ከገዳም ተመለሰሽ ከመጣሽ በኋላ? ከገዳም ተመልሼ ስመጣ መጣና ወደ ሁርታ ወደ አሰላ ሊሄድ ነው፣ ካሰላ ወደዛ ሊሄድ ነው ስብሰባ አለ። ለምንድን ነው የምትሄደው? ለስብሰባ ወደዛ ሄዱ ተብለናል። እሺ ጥሩ በቃ ሄዱ። መልካም አልኩት። ሄደ። ልክ እዛ ይደርስና ለዝግጅቱ ቅቤና ማር እዚህ ርካሽ ስለሆነ መግዛት አለብኝ እና ደሞዝ አላስገቡልኝም፣ አበልም አላስገቡልኝም። 12,000 ብር አስገቢልኝ አለ። ለዝግጅቱ ቅቤ እዛ ርካሽ ነው፣ ማርም ርካሽ ነው እና ለዝግጅቱ መግዛት ለሰርጋችሁ ማለት ነው። ለሰርጉ ማለት ነው። አለ። እሺ አልኩና ሄጄ ያንን 12,000 ብር ማስተላለፍ። ይሄን ሁሉ ማስተላልፈው ደግሞ በሞገስ ሳይሆን በሽመልስ ነው። ወንድሜ ነው ብሎ ነው እንግዲህ ወንድሜ ነው የሚለው እሱ። ሽመልስ ወንድሜ ነው። አሁን ግን ብዙ ልጆች መረጃ ሲሰጡኝ እራሱ ነው አሉ። ከዛን እሺ አልኩና 12,000 ብር አስተላለፍኩለት ማለት ነው። ከዛ ያንን አመጣ፣ ያንን ቅቤ አመጣና ሰጠን። 3 ኪሎ ሰጠና ሌላውን አልተከፋፈልም። ይሄን ግን በዓሉ አሉበት። ለዝግጅቱ ግን መተሽ ራስሽ ፍሪጅ ውስጥ ስለማደርገው ራስሽ ወደዛም ቤት ውስጥ የሚዘጋጀውን አንድ ላይ ታነጥሪና አከፋፍለሽ ወደዛ ትወስጂዋለሽ ይለኛል። ጥሩ እሱ ቤት የሚደገስም ድግስ አለ። የቤተሰብ ተብሎ ማለት ነው። ከዛን እሺ ቤቱን አይተሻል? እስከዛ ጊዜ ግን አላየሁም። በቃ ስብሰባ ነው። ሁሌም ቤቱን ማየት አልችልም። ሁሌ ስብሰባ ነው። የሱ ስብሰባ ማለቂያ የለውም። ስለዚህ ለሰርጋችሁ ቅቤም ተገዛ። ቅቤም ተገዛ። ሲስተር ተዘጋጅታለች፣ አባቱ ተዘጋጅተዋል፣ ቤተክርስቲያን ልጆቿን ለሞሽር ተዘጋጅተዋል። በቃ ተዘጋጅተዋል። ሁሉ ሰርጉም ተደግሷል፣ ሊደገስ ተዘጋጅቷል። በቃ ሁሉም ተዘጋጅቷል። በርበሬ ተፈይቷል፣ የጠላው የምኑ ሁሉ ሲስተር ሁሉም እህቴ እንግዲህ ከዚህ በፊት ብዙ መከራን አይታለች። አሁን ደግሞ የእሷን ደስታ ማየት ፈልጋለሁ ብላ እሷ በቃ ለሁሉም ለዘመድ ነግራለች። ተዘጋጅተዋል ሁሉ
ቤተክርስቲያንም ነፍስ አባቴም ተዘጋጅቶበታል። ቤተክርስቲያንም ልጆቿ ልትሞሽር ተዘጋጅታለች። ከዛ ምን አደረገ? ስብሰባ ነው በቃ። ከዛ በኋላ መጣ ደግሞ አንድ ቀን ቆየና በዛው ፋሲካ ሳይደርስ ማለት ነው መጣና ውዴ ያለኝ አቤት መሬት በመንግስት በኩል ተደራጅተን መሬት ተሰጥቶናል እና ይሄንን መሬት ምን ማድረግ እንዳለብኝ አላውቅም። አንዱን ቦታ ለሱቅ ተደራጁ ብሎ ሰጥቶናል። በእኛ ስም ነው ያለው፣ በእኔም ባንቺ ስም መሆን የለበትም። ይሄ ሁለቱ በእኔና ባንቺ ስም ስለሆነ አሁን ደግሞ ይሄኛው ሶስተኛ የተሰጠ በገነት ስም መሆን አለበት አለኝ ማለት ነው። እንግዲህ ልጄን ቁጭ አድርጎ ነው የሚያወራው። ገነት ልጅሽ ነች እና በገነት ስም መሆን አለበት። ስለዚህ ብር የለኝም፣ እንዴት ላደርግ? ብር አስተላልፊልኝ። ስንት ብር ነው? 95,000 ብር። እርግጠኛ ነህ? አዎ። እኔ ታዲያ አንቺ ዋሽሻለሁ? ስንት ቃል እያለ እንዴት ዋሽሻለሁ? እሺ እውነት ከሆነ እሺ ያልኩና ተነስቼ ከልጄ ጋር ነው ሄጄ ትራንስፈር ያደረኩላት ማለት ነው። 95,000 ብር ማለት ነው። ለምኑ ነው አሁን? ስም ማዞሪያ? አዎ ስም ማዞሪያ እንግዲህ በሷ ስም እንዲሆን እና በሷም እንዲሆን ማለት ነው። እንግዲህ ያ መሬት 95,000 ብር አስገባለታለሁ ማለት ነው። ከዛ ያ ሆነ። ከስንተኛ ጊዜ ደግሞ በኋላ መጣሁ። ከዛ ምሳ በላ ምን አለና ውዴ ያላሁን አቤት ሽመልስ አለኝ። አልኩት ስራ መስራት ፈልጓል፣ ስራ የለውም እና የዚህን የበዓል ስራ መስራት ይፈልጋል እና የዛሬ ዓመት ሰርቶ ብዙ ትርፋማ ሆኗል። አሁን ግን ብር አጣ የሚያበድረው ሰው እና እባክሽን ብር አበድሪው አለኝ። ምን ማለት ነው ሞገስ? እንዴት ነው ነገሩ? ግራ እየገባኝ ነው። አሁንስ የሚያደርክ ያለው ስለው ምንም ነገር እንትን የሚለው ነገር የለም፣ ይመልሳል። እኔ ራሴ አፍንጫውን ይዤ አስመልሰዋለሁ። ደግሞ የሚሰራውም ለኛ ነው። ይሄን ብር ሰርቶ ልብስ የሚገዛበት ነው ለኛ ዝግጅት ለሰርጋችን እና እኔ ማልበስ አልችልም፣ የራሴን ጉድሎ አልሞላለኝም እና ሰርቶ ብሩን ይመልሳል፣ በትርፉ ልብሱን ይለብሳል ይለኛል ማለት ነው። ከዛ ታው ሞገሴ ነገር ምንም አላማረኝም ስለው አረ በፍጹም ይኸው መድኃኔዓለም ምስክሬ ነው አለ። ነው አልኩት። አዎ እሺ ጥሩ ካመንከበት እልና አሁንም በቃ ዛሬ መሽቷል፣ ነገር ማስገባለት አንተ ወደ ስራ ሂድ አልኩኝ። አሰብኩኝ፣ አወረድኩና ስራው ያወጣው እንግዲህ ምንም ማድረግ አልችልም። 10 ይደውልና አስገባሽ ይለኛል። ላስገባ ሄጄ ዝግ ሆነብኝ አልኩት። አንድ ጊዜ ደግሞ ኔትወርክ የለም አሉኝ አልኩኝ። ከዛ በሶስተኛው ጊዜ አስገባኝ። ትራንስፈር አደረኩት። ስንት ብር አስገባሽለት? 200,000 ብር አስገባውለት። ምንድን ነበር የሚሰራው? ምን ይስራ ነው ያለሽ? ከፍቶ ይነግድ የፋሲካ ጾምን ሰንጋዎችን አምጥቶ በትርፍ ከገጠር አምጥቶ ወደ ከተማ እንዲሸጥ ማለት ነው። ከዛ ለዳግማ ትንሳኤ ሰርጋችሁ ላይ? አዎ ዳግማ ትንሳኤ ላይ ልብሱን እንዲለብስና ትርፉ እንትኑ ዋናውን እንዲመልስልን። አንቺ አምነሽዋል? እኔ በፍጹም ልቤ አምኜዋለሁ። በቃ በፍጹም ልቤ ቅንጣት አልተጠራጠርኩትም ማለት ነው። ምንም ነገር እዛን እሺ አልኩኝ፣ አስገባውለት። ሰርጉ እየደረሰ ነው። ቀናት ቀረው። ስንት ቀን ቀረው? ቢያንስ 10 ቀን ቀረው። 10 ቀን ቀረው። ከዛ በኋላ ምን አደረገ? ስብሰባ ነኝ ነው በቃ ስብሰባ ነኝ፣ እረፍት የለኝም። አንዴ ደብረ ብርሃን ነኝ ይላል፣ አንዴ ካሰላ ወደዛ ነው የሚጠቅሰው። ከዛ ደግሞ ሐረር፣ ድሬዳዋ፣ በቃ የማይጠቅስበት ቦታ የለም። ስብሰባ ነኝ። ከዛ ደግሞ ማዕከል አዲስ አበባ ስብሰባ ገብተናል። ስብሰባ ነን ነው፣ ሌሊትም ስብሰባ ነው፣ ቀንም ስብሰባ ነው። በቃ እሱ የሚያወራው ግን ይደውላለሁ። ውዴ በቃ ስላልተመቼኝ ነው፣ ስብሰባ ላይ ስለሆንኩኝ ነው፣ ምንም ማድረግ አልቻልኩም፣ እግዚአብሔር ፈቀደ ቀን ይሆናል ሁሉም ነገር ይላል ማለት ነው። እሺ አንቺ ለሰርግሽ ተዘጋጅተሽ ነበር? ተዘጋጅቼበታለሁኝ። ልብሱም ተዘጋጅቷል። እንደውም ይሄ ለቅያሬ የተገዛ ነው፣ ለዛ ለሰርጉ ማለት ነው። እና
መጨረሻ ላይ መጠራጠር ጀመርኩኝ። ይሄ ነገር ወዴት እየሄደ ነው? ሰርጉ ካለፈ በኋላ? አዎ ካለፈ በኋላ ውስጤ እየተጠራጠረ መጣ። ከዛም መጨረሻ ላይ ግንቦት 1 ልደታ ማርያም ንግስ ሄድኩና በዛው ኩራ ማርያም ሄድኩኝ ማለት ነው። እዚህ እንትን ወደ አዲስ አበባ መግቢያ ያለችዋ ማለት ነው። እዛ ዝም ብዬ ነው የሄድኩት። ሲሄድ ምንም አልያዝኩም። ከዛን ደወልኩለትና ሞገስ ድንገት መጥቻለሁ ልመለስ ነበረ፣ ግን ትንሽ መቀመጥ ፈልጋለሁኝ። ጅባና በሱና ቆሎ ይዘህልኝና ከስኳር ጋር አልኩት። ስብሰባ ነኝ እንዴት እንደማደርግ አላውቅም፣ እስቲ ሞክራለሁ አለ። እስከ 3 ቀን አልመጣም ማለት ነው። እሺ አልኩኝ። እግዚአብሔር ይመስገን እጅ ላይ ብር ስላለ እኔ እዛው ወጣ እያልኩ እየገዛው በላውኝ። ቀምሰውን ነገር ቀመስኩኝ። ከዛ በ3ኛው ቀን መጣ። ሲመጣ እኔ ጠየቅኩት ሌላ፣ እሱ ያመጣልኝ ሌላ ነው። እኔ የሃይላንድ ውሃ ማአት ጋጋታ ለምን እንዳመጣ ራሱ ለእኔ ጥያቄ ነው። እኔ ያልኩት በሱና ቆሎ ስኳር እና ጅባ ነው ያልኩት። እሱ ለስላሳ የዳቦ ማአት የሙዝ ማአት የውሃ ሃይላንድ ማአት ይዞ ሊመጣ ገዳም ማለት ነው እንግዲህ ጸበል ቦታ እኔ ጸበል ያለሁት። ከዛ ምንም አልተናገርኩም። እሺ ብዬ ተቀበልኩኝ። ቀኑ አቡኤ ነበረ። ቁርስርስ አድርጌ ዳቦን አደልኩት እኔ እዛ ውስጥ ላሉት ማለት ነው። እና ከዛን የአቡኤ ለታ ያሆነ ልክ በ7 ዓርብ ቀን መሰለኝ 5 ቀን ነው። 5 ቀን ማታ ደወለልኝ። ተክልዬ መሄድ አለብን አለ። በሰላም ነው የምንሄደው አልኩት። አዎ ንግስ ነው ግንቦት 12 ይነግሳል፣ መሄድ አለብን። አባ መሄዳቸው አይቀርም አለ። አዎ ሄዳሉ፣ ግን እንሄድ ብለው ነበረ። እኔ ግን እዚህ 7 ቀን ሞልቼ መሄድ ስላለብኝ ነው እና 7 ቀን ሞልቼ ነው የሚሄደው ስለው፣ አባ ያንቺ ነፍስ አባት ናቸው። እሱም ደግሞ እዛው አባት አለኝ ብሏል። እንግዲህ ሁሌ እሱ አባት ደግሞ አይገኙም በሚፈለጉበት ሰዓትና ከዛም በኋላ እሺ ካልክ ጥሩ እና መቼ በቃ ዓርብ ውጪና እሁድ መሄድ አለብን፣ የግድ መሆን አለበት? አዎ እሺ አልኩና ዓርብን እዛ ዋልኩና ማታ ላይ ቀጥታ ተሳፈርኩኝ ማለት ነው። ወደ ናዝሬት ተሳፈርኩኝ። ቅዳሜ ቀን ልብሴን አዘገጃጀው። የፎቶ ፕሮግራምም ስላለን እዛ ቃል ኪዳንም ስለምንግባባ ልብስሽንም የምትለባብሽውን የምትጋጌጭበትንም ያዥ፣ ወርቆችሽንም ያዣቸው እና ይዘሽ ነይ። ልብስም ደህና ልብስ የምትለባብሽውን የፎቶ ፕሮግራም አለን። አባቶችም ስላሉ እዛው ሰርጉ አልተሳካልንም። ያ ሁሌ ስብሰባ ስለሆነ በጣም አስቸጋሪ ሆኖብናልና በቃ እዛው እንግዲህ እንትን እንላለን አለኝ። እሺ አልኩና ተነስቼ ልብሶቼ ሰብስቤ ደህና ልብሶቼ ሰብስቤ ወርቆቼን ይዤ ተነስቼ መሄድና ደብረ ዘይት ጠበቀኝ። ደብረ ዘይት ድረስ ሄድኩኝ። ከደብረ ዘይት በኋላ ተያይዘን ተክልዬ ደብረ ሊባኖስ ገባን ማለት ነው። እዛ ገባን። እውነትም አባዛ ናቸው ነፍስ አባቴ። እኔ እሳቸው ጋር የእሱ ነፍስ አባት የተባሉት የሉም። ሕክምና ሄጃለሁ አሉኝ ነው ያለው። እንግዲህ እሱ ይፍታው ነው ያላቅም። አሁንም የታሉ ታዲያ ያንተ አባት ስለው ኧረ ታሞ ሆስፒታል ገብተዋል አሉ፣ ሄደዋል አሉኝ። አዲስ አበባ ናቸው አሉኝ አለ። እሺ አልኩኝ። ከዛ የኛ አባ ነፍስ አባቴ ወጡና እሳቸው ተቀብለው ቦታ ሰጡን፣ አረፍን። ያው እኔ ጸበል ስለማልጠመቅ ልክ መንገድ ላይ ሴቶች ጉዳይ ይመጣል፣ ጸበል አልጠመቅም። እኔ ይጠመቅ አይጠመቅ አላቅም፣ ግን ጸበል ጠመቃለሁ ብሎ ይሄዳል። ጋብቻችሁን ልትፈጽሙ ነው አሁን እዛ? አዎ እዛ እንግዲህ ቃል ኪዳን ልናረግ ነው። እዛው ተባርኮ ቀለበቱ ልናረግ ነው። እኔ የጋብቻ ቀለበት ይዘሽ ነይ ተብዬ በራሴ ጣት አሰርቼ ይዤ መጥቻለሁ። እና ከዛ የአንገቴም ወርቅ አለ የጆሮዬም አለ፣ አንድ ላይ ነው ይዤ ሄድኩት እኔ ላስባረከው ማለት ነው። እዛ ልክ እዛ ስንገባ ልክ እንደገባን ቁጭ እንዳል ቀጥታ ቦርሳዬን ከፍቶ ወርቆቼን አንስቶ ኪሱን ያደረገው። ምን እንዳደነዘዘኝ ራሱ አላውቅም። ዝም ብዬ ነው ያየሁት፣ ዝም ብዬ ያየሁት። ከዛ ይዞ ወጣን። ዞር የምንገዛውን ገዛዛንና ተመልሰን መጣን። ከኪሱ አውጥቶ የእሱ ሻንጣ ውስጥ ሲከተም አየዋለሁ። ለምን አልልም አላልኩት። ቤተክርስቲያን ውስጥ? አዎ ቤተክርስቲያን፣ ተክልዬ ቤተክርስቲያን ውስጥ።
ከዛን ቦርሳ ውስጥ ከተተ። ዝም አልኩት። ከዛም በኋላ አደርን እንዳለን። አባም እንደዛው ጎናችን ናቸው። ከኛ ጋር ያሉ ልጆችም አሉ። አንድ ላይ አንድ ጎን ነው የተኛ ነው። በቃ ስለ ቤተ ክርስቲያን ሲያወራ ከአባ ጋራ በቃ በጣም ቤተ ክርስቲያን የጠጣ ሰው፣ በጣም ትልቅ ሰው ነው። አፉ አፍ አይደለም ጮሌ ነው፣ አይገልጸውም። እዛም በኋላ ልክ በማግስቱ በ11 ልብስ ቀይሪ ያለኝ። ልብስሽን ገላሽን ተጣጣቢና ልብስ ቀይሪ ያለኝ። አይ አንድነቴን ነገ ነው የምቀይረው ነኝ። አንደኛ አልጠመቅም። እኔ ለምን ስለማልጠመቅ አልታጠብም፣ አልቀይርም። ንጹህ አይደለሽም? አዎ ንጹህ አይደለሁም። ስለዚህ የሴቶች ማረፊያ ወይም ደግሞ ጸበልተኞች የሚቀመጥበት ቦታ ላይ ናችሁ። ራቅ ብለን ያለ ነው፣ ጥቅጥቅ ያለ ነው። ምንም ሰው የሚለይበት ቦታ አይደለም። ንግስ ስለሆነ ተክልዬ ደግሞ ካወቅሽው ጥቅጥቅ ያለ ነው። በንግስ ሰዓት ቦታም የለውም እና አባ ሰላመለኪ ደግመውልኝ ነው ቦታ ሲጠፋ በጎን እንድገባ የተደረግኩት ማለት ነው። እና ከዛም በኋላ ልብስ ቀይር ያለኝ። አይ አልቀይርም፣ ምን ያው ነገ ነው የምቀይረው አንድነቴን አልኩኝ። እሺ አልኩኝ። እዛም በኋላ ልክ እንቆራጠጣል። ስልኬን ካገኘኝ ሰዓት ጀምሮ ከስልኬ አልተላቀቀም። እሱ ነካ መረጃ እያጠፋ ነበር። ምንም አልገባኝም። ያንቺን ስልክ እሱ ጋር? አዎ የእሱ ስልክ ለእኔ ሰጠኝ። እኔ ጋር ቁጭ አለ። የኔ ስልክ ይዞ ይዞራል። ነካ እሱ መረጃዎቹን እንዳለ ከዱባይ ስናወራ የነበረው የላኩለትን ብር ደረሰኞችን እንዳለ መረጃዎቹን ነካ እያጠፋ ነበር እሱ። እኔ ይሄን ሁሉ አላውቀውም ማለት ነው። ከዛ መጨረሻ ላይ ያ ሰዓት ደረሰ። ንግሱም ሰዓት ደረሰ። ታቦቱ ወደ ክብረ ቦታው ተመለሰ፣ ገባ። ልክ ሲገባ ልሄድ ነው አለ። የንም ሄዶ ተደወለልኝ። ከየት? ከመስሪያ ቤት። ምን ሆነ ነው? እስከ ሳምንት ቆያለሁ አላልክም? ኧረ እንዴት አድርጌ ይኸው ጽፌ ፈርሜ ቁጭ ያደረኩት ወረቀት ራስ ሳመጣ አይሆንም ብለውኛል። እንዴት? በቃ አላውቅም። ጋብቻውስ ቀረ? እሱ ቀረ። እና ታዲያ እንዴት? ምንም ማድረግ አልችልም። እግዚአብሔር የፈቀደ ነገር ነው የሚሆነው። ምንም ማድረግ አልችልም። ምን ያው መሄድ አለብኝ። ልክ ልብሴን ቀያየርኩኝ። እኔ አሁንም ጥያቄ የሆነብኝ ልብሴን ላቤ ፈልጎት ነው ወይስ ልብሴ ፈልጎት ነው የሚለው አሁንም ጥያቄ ያለብኝ ማለት ነው። ለምን 2 ቀን ሙሉ ልብስሽን ቀይሪ ነው ሲለኝ የነበረው ማለት ነው። ልክ ልብሴ ስቀይር ነው ሄዳለሁ ያለው። ተነሳው ብድግ ያለው ማለት ነው። ልብስሽን ወሰደ ወይስ? ወሰደ እስከ ሻንጣ። ለምንድን ነው እሱ ብቻውን ለስራ አይመለስም ነበር? እኔ ያልገባኝ ነገር እሱ ነው። ሲወስድ ምንም አላልሽው? ምንም አላልኩትም። ከዛ ልሄድ ነው አለ። ተነሳ። ስልክ ወዲያው እኔ ከኋላ ሰው ይኑሩ አላውቅም ይደዋወላል ማለት ነው። ይደዋወልና እኔ ተሰምቶም ታይቶም አይታወቅም። እኔ መከላከያም ሆነ ማንኛውም ሰው በሚስጥር ነው የሚያወራው። ከዛን አከሌ እንደዚህ አይነት ቦታ 40 መከላከያ ላኩ፣ እንደዚህ ቦታ 80 መከላከያ ላኩ እያለ ህዝቡ ደግሞ ዞር እያለ ያየዋል ማለት ነው። ላውድ አድርጎ ነው የሚያወራው። ጉር ነው የሰውዬ። ተሰምቶም ተወርቶም አያውቅም። እኔ ወታደሮችም አይቻለሁኝ በሚስጥር ነው የሚያወሩት እንጂ እንደዚህ ይፋ አያወሩም፣ አይደረግም ደግሞ። ከዛን አሁንም አልገባኝም ይሄ። ከዛ ብድግ አለ። መሄድ አለብኛል። በቃ ዕቃ ይበዛባችኋል፣ በዛው ትመጣላችሁ። ቤቱንም አዘገጃጅቼ አዋራ ብቻ ነው ላጸዳዳውና አባን በዛው ይባርኩልናል፣ ጸበሉንም ይረጩልናል። በዛው ትመጣላችሁ በቃ እናንተ ይላናል ማለት ነው። በል እንግዲህ ምሳ ማዘጋጅልን ርቡ ነው የምንመጣው ብለን ልጆችም አሉ ምሳም እንዲዘጋጅ እንግዳው በቃ አለና በቃ ይሄን ሻንጣ ይዤ ልሂድ አለ። ወርቁ እሱ ጋር ነው። ያን ሻንጣ ብድግ አደረገ። ያችን ቀይሬ ቁጭ አደረኩባት ሻንጣዬ ማለት ነው። እዛ ውስጥ ጃኬት 2 አለ፣ ብዙ ልብሶች አሉ፣ ቁንጣዎች አሉ፣ ፓንቶች አሉ፣ ካልሲዎች አሉ፣ ነጠላዎች አሉ፣ ከነቴራዎች አሉ፣ ቲሸርቶች አሉ፣ የሌሊት ልብሶች አሉ እዛ ውስጥ ማለት ነው። ያንን እንዳለ ስብስብ አደረገና ይሄን እሺ መሄድ አለብኝ አለ። ሻንጣዬን ብድግ አድርጎ ተሳፈረ ማለት ነው። 10 ሊትር ጸበል ይዞ ሄደ።
እንግዲህ ሐሙስ ቀን ነው የምንሳፈረው። ሐሙስ ቀን ተሳፍረን ልክ ስንቀርብ ደውሉልኝ ብሏል። ብንደውል ስልክ አያነሳም፣ ስልኩን አጥፍቷል። ስልኩን አያነሳም፣ ብንደውል ስልኩን አያነሳም። መጨረሻ ላይ አንቺ ከዛ ስትመጡ ከደብረ ሊባኖስ ስትመጡ እሱ ቤት ለመግባት ነው? አዎ። ለኑሮ ነው የምትገቢው? አይደለም፣ ቤቱን ለማየት ነው። እኔ በጣም ጉጉቴ ቤቱን ለማየት ነበር። በቃ ምን አይነት ቤት ነው የሚል ማለት ነው ጥያቄ። በቃ ቤቱን ማየት ነው ፈልገው እና ከዛን ብንደውል ስልኩን ስጮፍ አድርጎታል። ከዛ ሚሴጅ ጻፍኩለትና ስልክን አታነሳም፣ ምን ሆነ ነው በሰላም ነው ብዬ ዘም አልኩኝ ማለት ነው። አሁንም ልክ ልንገባ ስንል ደወልኩኝ፣ አያነሳም። ደወልኩኝ፣ አያነሳም። አዲስ አበባ ገባን። አዲስ አበባ ገብተን ልክ እንደወረን ለምን ኢሞ ውስጥ አልገባም ብዬ ልክ ኢሞ ስከፍት ኢሞን እስካናካቴው አጥፍቶታል። የኔን ኢሞ መረጃ ውስጥ ስገባ መረጃዎችን እንዳለ አጥፍቷል። አንድ ነገር የለም። የዛን ጊዜ በቃ ይሆን እንዴት ነው ዞር ነው ያለብኝ። በቃ ዞር አለብኝና በቃ ቅይር ነው ያልኩት ማለት ነው። ቅይር በምልበት ሰዓት ነካ ቆሞ እያዩኝ ነፍስ አባቴ እንቃርገው ነው ያዙኝ። እሳቸው ባይኖሩ ኑሮ ዛሬ በህይወት አልቆምም ነበር። እኔ መኪና ስር ነበር የምገኘው ማለት ነው። እንቃረጉኝና ቆይ ራስሽን አረጋጊያሉን አስቀመጡኝ። ከዛ ምንድን ነው አሉኝ። ምንም አባ አልኳቸው። አይ ልክ አይደለሽም ቆይ እስቲ አሉኝ። ልክ አይደለሽም ሲሉኝ አባይ ሆኖን አዩ አልኳቸው። ምንድን ነው እሱ? መረጆቹ እንዳለ አጥፍቷል አቶ ሞገስ አልኳቸው። አያደርገውም አሉ እሳቸው። አያደርገውም፣ ተሳስተሽ ነው ያደርገውም አሉ። አያባ አልኩና በቃ የምናገረውን አላቅም። በቃ ተቀይሬያለሁኝ። እንደተሸወድሽ ያኔ ነው ያወቅሽው? ያኔ ነው ያወቅኩት። በቃ የዛን ጊዜ ገባኝ። በቃ ራሴን ልሆን አልቻልኩም። እሳቸው ናቸው አንቀው ይዞኝ ወደ ገዳማቸው ይዘው ሄደው ለ3 ወር ያህል መከራቸውን ያዩ። ወዴት ይዘውሽ ሄዱ? አቡነ ሀብተ ማርያም ሁርታ እኛው ጋር የእሳቸው ባታ አለ። እዛ ባታች ውስጥ አስቀምጠውኝ በመከራ ወደ ራሴ እንድመለስ ራሴን ሁሉ ስቼ ነበረ። ለምን ህይወቴን ቀይራለሁ ብዬ የዋሰ ህይወቴንም የራሴንም ህይወት የልጆቼንም ህይወት ነው ያመሰቃቀልኩት። እና እጄ ላይ ያለውን እንኳን ገንዘብ ነው ከላይ ጥርግ አድርጎ ይበላው ማለት ነው። ሌላ ይቅርና ኢቭን ልብሴንም ነው እሱ የወሰደው፣ ልብሴንም ነው ገፎ የወሰደው። ከዛ በኋላ መጨረሻ ላይ ስልኩን ና ተከፈት አልከፈት በቃ ምን እንዳደረጉ ራሱ አለቅ። እንደገና ስልክ ቤት ሄዱ። ስልኬ ተስተካከለው። ከዛ ተስተካክሎ እንደገና የሱን ቁጥር ሴፍ ሳደርገው መጣ ኢሞ ሲመጣ ለምንድን ነው ኢሞዬን ያጠፋው ስለው አረ በስተት ነው እንጂ እኔ አውቄ አይደለም ያጠፋሁት አለ። ከዛ በኋላ እኔም ሽላ ማድረግ ጀመርኩ። በቃ ከዛ በኋላም ስብሰባ ነኝ አውቄ የጠፋው ነው የሚመስልሽ? እኔ እኮ እንደዛ አይደለሁም። ስብሰባ እስከ ዛሬ ኤቪስ ስብሰባ ነኝ ነው በቃ ስብሰባ ነኝ ነው። አሁንም ይደውልልሻል አልፎ እኔ የኔ ስልክ ያነሳ፣ በሌላ ስልክ ስደውል ያነሳል። ከዛ ስልኬ ጠፍቶ ነው የሚለው። ስልኬ ጠፍቶ ስልኳ ሴፍ አልሆነም፣ ስልኳ ጠፍቶብኛል ይላል። ግን ሀና የምትባል ልጅ እንዳጋጣሚ ትመጣለች ወደ እኔ እሱ መስሎኝ ነበረ። አሁንም ደግሞ አታፍርም እንዴ በመድኃኔዓለም እያልክ ትገባለህ እንዴ ብዬ በቃ በጣም ስልክ ላይ ነው። አዎ ኢሞ ላይ በሱ ኢሞ ትገባለች እኔን ለማግኘት ማለት ነው። ሀና የምትባል ልጅ ስትገባ አሁንም አታፍርም እንዴ ደግሞ በመድኃኔዓለም በገብርኤል እያልክ ከዚህ በፊት በገብርኤል በመድኃኔዓለም እያልክ ብዙ ነገሮችን አሳስተኛል፣ ከእግዚአብሔር ማጣልተኛል እና ደግሞ ምንድነው ምን አድርጊ ነው የምትለኝ ብዬ እኔ እሱ አይደለም በእናትሽ እንደው በመድኃኔዓለም እውነት ነው እኛንም በመድኃኔዓለም በገብርኤል እያለ ነው ብዙ ስህተቶችን ያሰራ። በእናትሽ ላውራሽ ፈልጋለሁ፣ ከዚህ ኢሞ ውስጥ ልውጣ፣ በራሴ ላውራሽ፣ ቁጥርሽን ስጭኝ አለች። ከዛ እኔ ስትለኝ እንደነገጥኩና አባ እንደዚህ እያለች ነች። እኔ ግን አልሐቅም የሱ ትፎዞትም እንዴ አልኳቸው። ስጫት እንቸገረሽ አለኝ። ሰጣዋት። ስሰጣ በሷ ኢሞ ገባችልኝ። በራሷ ስገባልኝ አጠፋኝ ቁጥሬን ማለት ነው። እሱ ላይ ወደ በሱ የላኩትን አጠፋውና ከሷ ጋር ሳወራ ታሪኳን አወራችኝ። ምን ሆነሽ አልኳት።
ሚስቱ ነኝ አልኳት። አዎ ግን ብዙ ሴቶችን ህይወት አመሰቃቅሏል። ያንቺን ብቻ አይደለም የኔንም ብቻ አይደለም 6 ልጆች አሉ አለች። 6 ልጆች? አዎ። የኔ ያሉት አረብ ሀገር ነው፣ ኢትዮጵያ ውስጥም አሉ። ልጆች ማለት የወለዳቸው ናቸው ወይስ እንደኛ አይነቶች ነው? አገባቸዋለሁ እያለ የፍቅር የትዳር ጥያቄ እየጠየቀ ገንዘብ ነው የሚላቅመው ከነሱ ላይ ማለት ነው። ለካ ሰብስቤያቸዋለሁ በኢሞ ላይ እንደውም ተሰባስበናል እየተወያየን ነው አለች። እሺ እውነተኛ ከሆንሽ ጥሩ። እንዴት የሱን ቁጥር አገኘች? የሱን ኢሞ እንዴት ልትጠቀም ቻለች? እሷን ደግሞ ምን ያደርጋታል? ካልመጣሽ ይናታል እንደኔው ማለት ነው። ካልመጣሽ ይላትና ተነስታ ትመጣለች። የጅማ ልጅ ነች። ትመጣና ስትመጣ እቤት ያስገባት ሆቴል ቤት ይከራይላትና ሆቴል ቤት ነው 1 ወር ሙሉ ያስቀመጣት ማለት ነው። 1 ወር ሙሉ ስትቀመጥ አዲስ 16 ጾምን ፍልሰታን ልሂድና እዚህ ከመቀመጥ ቤተክርስቲያን ላሳልፍ ትለዋለች። አይቻልም ይላታል። አይቻልም ይልና ይከለክላታል ማለት ነው። አሁን እንግዲህ በዛን ሰዓት ደግሞ ለኔ ይደውልልኛል ይገባና 16 ጾምን ገዳም እንደሆንኩ እሱ ስለሚያውቅ ማለት ነው። ከቤተክርስቲያን እንደማልለይ ስለሚያውቅ እንዳጋጣሚ ሆነ ደግሞ ከፈትኩኝ እኔ ከጓደኛዬ ጋር ዱባይ ካለችው ጋር ለማውራት ከፈትኩና ገባና አወራኝ። የኔ ያለሽው አለኝ። ገዳም ነው ያለሁት አልኩት። እኔም ገዳም ነው ያለሁትና ልምጣ አለኝ። የት ገዳም ነው ያለኸው? እውነት አንተ ሱባኤ ገብተክ? እውነት ከሆነ መልካም ሱባኤ ግን አይመስለኝም ይቅርታ አልኩና ዘጋሁበት ማለት ነው። ከዛም በኋላ ነካ እሷ ስልኩን እያስቀመጠ ሲሄድ የሚያወራውን ሴቶች ታዳምጣለች፣ ትሰማዋለች። ብዙ ነገሮችን ትቀደዋለች። በቃ መጨረሻ ላይማ ራሴ መቆጣጠር ራሱ አቃተኛለች። ከዛ ሁሌ እሷም እንደኔው የተደረገችው 20 ሺህ ብር አስገቢ፣ ይሄን ያህል ብር አስገቢ ሲላት ስንት ብር ሲቀራት ነው የበረረች ወደ ዱባይ? 150 ብር አካውንቷ ላይ ሲቀር ሰውየውን አሰሪዋን ትደውልና ትኬት ቁረጥልኝ ብላ ተመልሳ ትሄዳለች። እሱንም አላስኬድም ሲላ በፍጹም ብላ እንደምንም ብላ አምልጣ ትሄዳለች። ልክ እዛ ስትደርስ እኔ ፍለጋ ጀመረች። ሲስተር መልእክት አስቀምጣላት ነካ ሲስተር ያስቀመጠችው መልእክት ቆጥቁጧታል። እሷ ለሱ ያስቀመጠችው መልእክት ማለት ነው። ሲስተር በጣም ተናዳ ነበረ ሲስተርና ይሄን ያህል ኦርቶዶክስ መሆን በደል አለው እንዴ ብላ በጣም ነው እንትን ያለችው ማለት ነው። እና ያንን ነካ ስሰማ እሷ እንዴት ብላ እኔ ፍለጋ ጀምራለች ማለት ነው። ከዛ አገኘችኝ። ከዛ በኋላ ምንድነው እሱ ስላት እንደዚህ ነው አለች። ጥሩ መልካም ነው፣ ለዛ ከሆነ ጥሩ ነው፣ ምንም ችግር የለም፣ ወደ ሚዲያ መውጣት ካለበት እንወጣለን አልኳት። ከዛ በስንተኛው ጊዜ መስከረም ውስጥ በሌላ በዘመድ የኔ ስልክ ያነሳም ተደወለለት ማለት ነው። ያሁኑ መስከረም? አዎ ያሁኑ መስከረም ማለት ነው። ተደወለለትና ሰላምን አይተሃል ወይ ብለው ይጠይቁታል። እኔ ቁጭ ብያለሁ እየቀዳሁት ነው በራሴ ስልክ ማለት ነው። አለ ሆኖ ማስረጃው ሳውን ከዛ ስትለው ኧረ እኔ አላየኋትም፣ በ16 ጾም እናወራ ነበረ። እኔ እስከ 21 ድረስ ሱባኤ ነበርኩኝ። ተክልዬ ማላገጫው ነው የሆነ ሱባኤ ነበርኩኝ እና ከዛ መልስም አላገኘኋትም። እኔ ስብሰባ ማዕከል ግቡ ስለተባል አላገኘኋትም። ከዛም ስንወጣ ደግሞ ባሌ ስብሰባ ተብለን ከባሌ አሁን እየተመለስኩ ነው፣ ናዝሬት ደርሻለሁ። ምናልባት ገንዬ ጋር ለነሱ ለልጆቿ ሳትነግር የትም አትሄድምና እነሱን ጠይቃለሁ ይላታል ማለት ነው። ሲላት እንግዲህ እኛ እንግዲህ ወደ አንተ የመጣች ነው የመሰለን ወይም ደግሞ በድብቅ ሰርጋችሁን ሳታበሉ በድብቅ አንድ ላይ ተሰባስባችኋል ብለን ነው ትለዋለች ማለት ነው። ስትለው አረ እንደሱ አይሆንም፣
እንደውም እኔ አባ ጋም ስደውል አባ ውሸት እኮ ነው አልደወለም ጭራሽ። ስደውልላቸው የለውም አሉኝ። ወደ ሌላ ገዳም ሄጃለሁ የለውም አሉኝ። እና የራሱን አባት አረ የኔ ነው እንጂ የሚለው እና ምናልባት እንደውም እኔ 1-3 ሰው ይዤ መጥቼ በዛው ፕሮግራሙ ልናደርግ ነበረ። ግን ያው አባ የለውም ብለውኛል እና በቃ እንፈልጋታለን ብሎ በዛ ቆሞ ማለት ነው። ከዛን ይሄንን መልእክት ላኩላት ማለት ነው። ደስ ይለች ስልክላት በቃ ብድን ያለችው ከኔ ጋር 16 ደግሞ እስከ 21 ይላል እንዴ አያፍርም። 1 ወር ሙሉ ከኔ ጋር ነበረ ትልና እሷ እንደ እብድ ትሆናለች ማለት ነው። እንግዲህ ስም ይሄንን ላኪለት የሚለውን ትሰሚያለሽ አልኳት። ላከችለት። ስልክለት ጭራሽ ዝም ብለሽ ኬትም እየለቃቀምሽ እዚህ እኔን አታቃጢኝ፣ አላቅም መቼ ላውራ ማቆ ጉዳይ የለም ይልና ይመለስላታል ማለት ነው። እና ከዛ በኋላ አሁን እንግዲህ መጨረሻው ሆነ ማለት ነው። እና እዚህ ላይ ነው የደረስነው። ልጆቹም ከውጭ ሆነው እንግዲህ እየጠበቁ ነው። 6ቱንም አገኘሻቸው? አዎ በኢሙ ላይ በተመሳሳይ 6ታችሁንም? አዎ 6ታችንም በተመሳሳይ በሃይማኖታችን የመጣው በቁርባን ነው ማገባው እያለ በቁርባን ነው ማገባው እያለ ተክልዬ ማላገጫውን የሆነው ተክልዬ ቁጭ ብሎ ለብሶ ነጭ በነጭ ለብሶ ቆርብ ያለው ብሎ ተከናንቦ ቆራቢ ነኝ ብሎ ቪዲዮ እየላከልን ፎቶ። ልትከሱት አልቻላችሁ? እኔ እግዚአብሔር ይክሰሰው ነው ያልኩት። በቃ እኔ ማለት ቅርብ ጊዜ ነው ወደ ራሴ ራሱ የተመለስኩት። እኔ ለዛውም በነፍስ አባቴ ብርታት በሳቸው ብርታት ወደ ራሴ የተመለስኩት። ለምን አንደኛ አረከሰኝ ማለት እችላለሁ። ለምን በሃይማኖቴ እኔ እሱን በፍጹም በሃይማኖቴ መደራደር አልፈልግም። ስጋና ደሙን ተቀብዬ ቆራቢ ነኝ እያልኩት እየነገርኩት እዚህ ጋር በቃ እኔ እንጃ እንዴት ብዬ እንደምገልጸው ራሱ ግራ ይገባኛል አንዳንዴ። ሃይማኖቴንም ኦርቶዶክስ ተዋህዶንም ቤተክርስቲያንንም የናቀ ሰው ነው፣ ያረከሰ ሰው ነው። ይህ ሰውዬ መጠየቅ አለበት፣ በቤተክርስቲያን ሕግ ራሱ መጠየቅ አለበት። ብዙ ልጆችን ብዙዎችን ከሃይማኖታቸው እንዲርቁ እያደረገ ነው። ይህ ሰው ሃይማኖታቸውን እንዲጣሉ እያደረገ ነው። አሁን አንድ እህታችን ቤተክርስቲያን አትሄድም፣ መስቀል ስታይ ትሸሻለች፣ አባቶች ስታይ ትሸሻለች። ለምን? በሃይማኖቷ ምሎ ተገስቶ ነው እቺ ልጅ ህይወቷ ምስቅልቅሏን ያወጣው ማለት ነው። እንደው ይቅርታ አድርጊልኝና አሁን አረብ ሀገር መሆናችሁን የምትገልጹበት መንገድ አለ? በምንድን ነው አድነው የሚያገኟችሁ? አረብ ሀገር መሆንሽን አሁን ፌስቡክ እንጠቀማለን ሁላችንም። አረብ ሀገር መሆናችሁን ትገልጻላችሁ? ትጽፊ ነበር? አልጽፍም። በምን አወቅ አረብ ሀገር እንደሆንሽ? እኔ እግዚአብሔር ይወቀው፣ እግዚአብሔር ይወቀው። ሁላችሁንም በፌስቡክ ነው ያገኛችሁ? ሁላችንም በፌስቡክ ነው ያገኘን። እነሱን መቅረብ ይፈልጋሉ፣ መናገር ይፈልጋሉ? አዎ ይፈልጋሉ። ምን ማስተላለፍ ትፈልጊያለሽ? ማለት አሁን አንቺ የሆነብሽን ከባድ ነው። እውነት ነው። 3 ዓመት የለፋሽበትን ነው ያጣሁት። የመጨረሻ የቀረችሽን ጌጥ ራሱ ነው የጋብቻ ቀለበትሽን ጭምር ልታገቢ በቤተክርስቲያን ተዘጋጅተሽ ነበረ። ከአንዴም 2 ነው እንግዲህ በመጨረሻው ሰዓት የቀረውና ምን ማለት ትፈልጊያለሽ? እንደው ምናልባት የምታስተላልፊው ከኔ ህይወት ተማሩ ብለሽ የምትገልጹ ነገር ይኖር ይሆን? ማለት ለእግዚአብሔር ትቼዋለሁ ሁሉን ነገር ካልሽ፣ እግዚአብሔር ይክሰሰው ካልሽ ምን ማለት ትፈልጊያለሽ? እኔ ማለት የምፈልገው አንደኛ በቤተ ክርስቲያን ተጠግቶ ተኩላ በዝቷል። በጣም ተኩላዎች በዝተዋልና ጥንቃቄ ያስፈልጋለሁ ማለት ከኔ ህይወት ከኔ የምታዩት ብዙ ነገሮችን ትማራላችሁ ብዬ ነው ተስፋ የማደርገው። አብሶ በስደት ላይ ያላችሁ፣ ስደትን የቀመሰ ያውቃል። በስደት ላይ ያላችሁ ማንኛውም ሰው ቢሆን በአካል መታችሁ ማንነቱን ሳታቁ በፍጹም ምንም ነገር ከሱ ጋር ግንኙነት እንዳይኖራችሁ ነው የምለው።
ሌላ ደግሞ ከህይወቴ ብዙ ነገር ተማሩ ነው የምለው። በዚህ ትማራላችሁ ብዬ ነው ተስፋ የማደርገው። በመጨረሻ የማስተላልፈው ቤተክርስቲያን ወይም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ሰውዬ ማንነቱና የቤተክርስቲያንን ልዑልናዋን እና በጣም የእሷን ክብሯን የተጋፋ ስለሆነ በህግ እንዲጠየቅልን እንፈልጋለን። ይህን ነው የምለው። ከዚህ በላይ አቅም የለኝም። ደግመን እንገናኛለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሌሎቹንም እስቲ በተመሳሳይ እያደነ ያታለላችሁ ያጭበረበራችሁ ሴቶች እንግዲህ ተገናኝተናል ብለሻል። እነሱስ እንዴት ነው የሚለውን በቀጣይ የእነሱንም እንሰማለን። ስለመጣሽ ከልብ አመሰግናለሁ። እንኳን ደህና ሆንሽ። አመሰግናለሁ መስዬ። እኔም ከልብ አመሰግናለሁ የኔን ችግርም ጭንቀትም ሮሮዬንም ቁጭ ብለሽ ስላዳመጥሽኝ ከልብ አመሰግናለሁ። እኔም እህቴ እግዚአብሔር ያክብርልኝ። እሺ እግዚአብሔር ክብር ይስጥልኝ። አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።